ዶክተር ነኝ። በቀን 3 ቦታ ነው የምሰራው። ሰውን ነው ማግዘው እንጂ ሰውን ለማጥፋት ወይ ሰውን እንዲሞት ማደርግበት መድኃኒት ምንም አይነት መድኃኒት የለኝም ብላለች። ግን በቦርሳዋ ውስጥ ብዙ አይነት መድኃኒቶች ነው የተገኙት። እነዛ መድኃኒቶች ውስጥ ያሉ መድኃኒቶች ሌላ ናቸው፣ ግን ካርቶኑ ሌላ። ስለዚህ እያንዳንዱ መረጃ እንዳይገኝባት አርጋ በድብቅ አርጋ ነው የምትወስደው ነበረው። ከላይ ያሉ መድኃኒቶች የደም ግፊት፣ የስኳር እንደዛ ነገራቶች ናቸው ካርቶኑ የሚያሳየው። ግን ውስጡ ያለ መድኃኒት ሌላ አይነት መድኃኒት ነው የምትልከው ነበረው። እሷ ሁሉ ነገር ዋሽታ ነበረ። እኔ ምንም አውቀው ነገር የለም፣ በእኔ እጅ የሞተ ሰው የለም፣ የገለልኩ ሰውም የለም። ምክንያቱም እኔ ሰው ለማዳን ነው የምሯሯጠው እንጂ ሰውን ለማጥፋት አይደለም የምሯሯጠው። እንዴት ነው በታስበኝ ነው ብላ ነው እልም ያለ ውሸት ዋሽታ ነበረ። በምንም ሁኔታ ልታምን አልቻለችም። ማለት በቃ እኔ ምንም ነገር አልሰራሁም ነው ያለችው የነበረው። በመጨረሻ ምንም አላምን ስትል ጊዜ ልጆቹ ገብተው ቁጭ አሉ። ልጆቹም ሲገቡ ንገሩት እስኪ ይሄ እኔ ስራዬ ዶክተር ነው፣ በዶክተርነት ነው የምሰራው፣ ሰውን ማገለግል ነው እንጂ በእኔ እጅ ሰው የሞተ ሰው የለም። እኔ ምንም ሰው ያደረኩት ነገር የለም። አላምን ብሎኛል። እስኪ እናንተ ስለ እኔ ስራ ስለምታውቁት ተናገሩ ብላቸው ነበር። እነሱም ደግሞ ዝም አልዋት። በመጨረሻ አቤል አስገደዳቸው። ተናገሩ፣ ለእኔ የነገራችሁኝ እውነት በሙሉ እንዳለ መናገር አለባቸው። ምክንያቱም የራሄል ህይወት በከንቱ መውደቅ የለበትም። ራሄል ማን እንድትሞት ያደረጋት መድኃኒት ማን እንደሰጣት እያንዳንዱ ቤተሰቦቿ ሆነም እኔም ማንነቴን ማጣራት እፈልጋለሁ። ምክንያቱም ራሄል እኔ እንደገደልኳት ነው ሰው በሙሉ የተናገረው፣ በእኔ እጅ እንዳለፈች ነው ሰው በሙሉ የተናገረው። ስለዚህ እኔ ራሴን ለማጥራት ስለመፈልግ እውነቱ ማውጣት አለባችሁ ብሎ ነው የተናገራቸው የነበረው። እነሱም በመጨረሻ አዎ እሷ ናት መድኃኒት ተሰጥቸን፣ እሷ ናት መድኃኒቱ አድርጋው ይሄ ነገር ስጧት፣ ይሄ ነገር ለአበበች መስጠት አለባችሁ ብላ እሷ ላይ የጨመረችው አበበች የምትባል ልጅ ናት። እኛ ራሄል ካለችበት አመጣናት እንጂ ሌላኛ ምንም ያደረግነው ነገር የለም። በሙሉ እጇ ያለባት እሷ ናት ብሎ ነው የተናገረው ተነበረው። በዛ ሰዓት እሷ ብዙ ነገር ተናገረች። እንዴት እንዲህ ነገር ታደርጉኛላችሁ? እኔ ለእናንተ ብዙ ዋጋ ከፍዬ እንደዚህ እንዴት ነው ውሸት የምታወሩት? ማን ነው የሞተው? እኔ ምንም ማቀው ነገር የለም፣ የሞተው ሰው ማቀው ሰው የለም ብላ ሙሉ በሙሉ ሸምጥጣ ክዳ ነበር። ግን እነሱ ያንዳንዱ አፈጠጡት። እኔ ምንም አይነት መድኃኒት አልሰጠኋቸውም። የሰጠኋቸው መድኃኒት እያንዳንዱ ፈቶ አለኝ ነው ያለችው። አስቡት። እሷ የያዘችው ፈቶ ካርቶኑ ሌላ፣ በውስጥ ያለው መድኃኒቱ ሌላ ነው። ስለዚህ በዚህ ልትክዳቸው ፈለገች። አያቸው ሙሉ በሙሉ ወንጀሉ ልጆቹ ለጋር ነው ያጣሆነችው። ልጆቹ ደግሞ በምንም ታምረኛ እሷ የሰጠችን መድኃኒት ነው እንጂ እኛ ምንም አይነት መድኃኒት ተጠቅመንም ሰተንም አናቅም ነው ያሉት። ስለዚህ እሷ የፈቶ መረጃ ወጣች። ከምንም በላይ የፈቶና ማስረጃ የመሰለ ነገር የለም። ስለዚህ በዛ መረጃ ነው በእነሱ ስልክ ቁጥር ነው ያላከችው፣ ወደ እነሱ ነው ያስተላለፈችው። ስታወጣ ጊዜ እነሱም ብዙ መረጃ ነው ያወጡባት። አንቺ ይሄ መረጃ ካወጣሽ በአንቺ እጅ ላይ የሞተ ሰውዬው ምንድን ነው የምትሉት? ሰውዬው ሊታሰር ነው የሚፈለገው ነበረው እንጂ ሊሞት ማንም ሰው አይፈልግም ነበር። ትእዛዝም የተሰጠን እንደዛ ነበር። ግን እሷ እኔ በስራዬ ጎበዝ እንዲሆን ይሄ ሰውዬው መሞት አለበት ብላ ያልሆነ መድኃኒት ሰጥታው እንዲሞት ተደረገች። ከዛ በኋላ ያ ሰውዬው ሲያመልጥ እኛ የእሱ ጠባቂ ነበርን አሉ። አይሁት እነሱ ራስ በራሳቸው ሲጠሉ ጊዜ ምን አይነት መረጃ እንደሚወጣ ምን አይነት መጥፎ ሰዎች እንደሆኑ። ከዛ እኛ ጠባቂዎች ስለሆንን ሲያመልጥ ጊዜ ሳናቅ ተኩሰን ነው የሞተው ብላችሁ ተናገሩ ብላን ድርጅቱ ላይ እንደዚህ አይነት ውሸት ነው የመሰከር ነው። ምክንያቱም እሷ አስገድዳል። ግን እንዲሞት ያደረገችው ኃይለኛ መድኃኒት እንደሰጠችው እሷ ናት። ለራሄል የሚሰጣት መድኃኒት ማደንዣዣ ወይም ራሷ እንድስት መድኃኒት ነው ይሰጣት ተብሎ ነው እንጂ እንድትሞት ማንም ሰው አልፈቀደ ነበር። ግን ይሄ በሙሉ የምታደርገው እቺ ዶክተር ናት ብሎ ነው አይን ባይ ነው የመሰከሩባት። አይን ባይ ምንም ወደ ኋላ ሳይሉ አይን ባል ነው የመሰከሩባት። አስቡት። ሰው ወዴት ነው የሚሄደው? ወዴት ነው የሚያመራው? ለብር ብሎ ለዛውን ዶክተር ሆና በዶክተርነት ተመርቃ ቃል ገብታ ምላ ተነስታ ዛሬ በሰው ህይወት ላይ ትጫወታለች። ምን አለብኝ? ማን ይጠይቀኛል? እንደፈለኩኝ ብኖር ማንም ይጠይቀኝ ሲሆን ያኔ በምን አለብኝነት እኮ ነው የሚንቀሳቀሱት አንዳንድ የኢትዮጵያ አንዳንድ ዶክተሮች። እኔ ሁሉ ዶክተር ያልኩኝ አይደለም። አንዳንድ ዶክተሮች ምን አለብኝ? ማንን ይጠይቀኛል? ብር ላግኝ ብቻ ራሴን ብቻ ልለወጥ የሚሉ ቃላቸው አፍርሰው ማላቸው አፍርሰው በሰው ህይወት ላይ የሚጫወቱ ብዙ ዶክተሮችን አሉ።
በዛ ልክ ደግሞ ጉልበታቸውንና ህይወታቸውን አሳልፈው ሰጥተው ለሰውን ህይወት የሚያድኑ ብዙ ቀን የሆኑ ዶክተሮችን ለሰውን ህይወት የሚያሳዝናቸው የሰውን በሚያሳዝናቸው ብዙ ጥሩ ዶክተሮች አሉ። በእነዛ በመጥፎ ዶክተሮችን እንደዚህ የጥሩ ዶክተሮችን ስም መጠራቱ ነው ያን የሚያሳዝነኝ። አንድ ሰው ባጠፋ ሁሉ ሰው በአንድ ይደመሰሳል። አንድ ዶክተር ባጠፋችው ዶክተሮች በሙሉ ማለቱ አይቀርም። ስለዚህ ሙሉ ልትክድ ፈልጋ ነበር፣ ግን በመጨረሻ እውነቷ ወጣች። በቃው አንተ ዛሬ እንደዚህ አድርገኸኛል፣ እኔ ዶክተር ነኝ፣ ዶክተርነቴን ንቀኸኝ ከፍ ዝቅ አድርገኸኛል። ስለዚህ አንተ እኔ ማን እንደሆንኩኝ አታቀኝም። ማን ነው መኮንንን ይደርስልሃል። መኮንን ማን እንደሆነ አታውቀውም። መኮንን ከነ ዘር ማንዘርህ እንደሚያጠፋህ ነው የምናገረው ነው ብላ ነው የተናገረችው የነበረው። ግን ሙሉ በሙሉ ለመኮንን አስተላልፌ አንተን እንዲያጠፋህ አድርግሃለሁ። መኮንን ኃይለኛ ነው። የድርጅቱ ስም ስላጠፋህ ድርጅቱ እንዲጠፋ ስላደረግ፣ ስለዚህ ይሄ ነገር ሙሉ በሙሉ ወደ መኮንን መተላለፍ አለበት። የመኮንን ባህሪ ስለማታውቀው ነው። መኮንንን ደግሞ ለሁላችንም ኃላፊ ነው፣ ለድርጅቱ ኃላፊ ነው። ስለዚህ ይሄ ያደረከው ድርጊት በሙሉ እንዳዋረድከኝ ደግሞ ለመኮንን እነግርልሃለሁ ብለህ ነው አቤል ላይ ብዙ የተናገረችው። ብቻ እሷ የተናገረችው እኔ እዚህ ጋር መናገር አልችልም። በዶክተር አፍን እንደዚህ ነገር መናገር በጣም ከባድ ነው። በዶክተር አፍን እንደዚህ ነገር መናገር በጣም ከባድ ነው። በጣም የሚያሳፍር ነገር ነው። እሷ ለህይወቷ ብላ የሌላ ሰው ህይወትን በዚህ ልክን እንዲጠፋ አድርጋ ወጣቶችን ያልሆነ መንገድ እንዲገቡ አድርጋ ሰው ያልሆነ ቦታ እንዲሄድ ገፋፍታ፣ ዛሬ ግን መኮንን ነው እንደዛ ያደረገኝ፣ መኮንን ድርጅት ለማበላሸት ነው የተነሳችው። እሷ ለድርጅቱ ነው የምትሯሯጠው እንጂ ለሰው ህይወት ምንም አይነት ነገር የሚያሳስባት ነገር የለም። የሰው ህይወት ሰው ዳነ አልዳነ ኖረ አልኖረ ምንም የሚጠቅማት ነገር እንደሌለ ነው የተረዳ ነው። ምክንያቱም እሷ ብር ብቻ ታገኝ፣ ድርጅቱ ደግሞ ጥሩ ስራ እንዲሰራ ታድርግ፣ ልጆቹ እንዳለ ሰብስባ በዚህ ጉዳይ ላይ እንዲገቡ ብቻ ታድርግ እንጂ ሌላ ምንም ነገር የሚያገባት ነገር የለም፣ ምንም ነገር። ምክንያቱም እነሱ ለብር ነው የሚኖሩት፣ ለድርጅታቸው ነው የሚኖሩት። ድርጅታቸው ደግሞ አድጎ ከፍ እንዲል ነው የሚፈልጉት። ስለዚህ ያ ስለሆነ እነዚህ ሰዎችን ከኢትዮጵያ ምድር ላይ ጠፍቶ እና አቤልን እውነቱ ወጥተው ለእውነትን እንዲኖሩ ማድረግ ነው ያለብን እላቸዋለሁ። ውድ ቤተሰቦቼ ማለት የምንሰማው ነገር በጣም አሳፋሪ የሆነ ነገር ነው። ሀገራችን ወዴት እንደሄደች እኔ አላቅም። ለምን በዚህ ልክን መጥፎ ስራ እንደሚሰሩ አላቅም። ስለዚህ አሁንም ቢሆን ራሂል በሞቷ ብዙ ነገር የሚወጣ ነገር አለ፣ ብዙ ሚስጥር የሚወጣ ነገር አለ። የእሷ ነገር በዛ ሰዓት አቤል ላይ ስለተጫነ አቤሉን መረጃ ስለያዘው ሙሉ በሙሉ የእሷ ማንነት ወጥተዋል እንጂ ማንነታቸው ያልታወቁ ቤተሰባቸውን ልጆቻቸውን የት እንደገቡ የት እንደወጡ የማያውቁ ብዙ እዛ ድርጅት ላይ የሞቱ ሰዎች አሉ። ማንነታቸው የተሸፈነ ሊታወቅ ስለማይፈልጉ። ምክንያቱም አሁን ሞት የተባለ ሰውየው ምንም የተሰማ ነገር አይደለም፣ ገና አዲስ ነገር ነው የወጣው። ይሄ በሆኑ የምታደርገው ዶክተሯ ናት። ዶክተሯ ምን አለብኝ ማን ይዘኛል እንደፈለኩኝ እኖራለሁ ብላ ነው የምትኖረው። ምክንያቱም ማንም ይጠይቃት ሰው የለም። ብር ይከፈላታል፣ ለልጆቹ አሳልፋ ለልጆቹ ብር ትከፍላለች። በቃ እሷ በነጻነት ነው የምትኖረው። ለነዛ ለሞቱ ሰዎች ህይወታቸው ማንም የሚጠይቅላቸው ሰው የለም። ምክንያቱም ቤተሰባቸው ቢጠየቁ እነሱ ያልሆነ ነገር ነው የሚደርስባቸው። አርፋችሁ ለምን አትቀመጡም? ካልፈለጋችሁ እናንተም እዚህ ውስጥ ትገባላችሁ፣ ካልሆነ መረጃ እንዳታወጡ ዝም በሉ ተብሎ ብር ይሰጣቸዋል። እነሱም ፈርተው ዝም ነው የሚለው። ምክንያቱም አገራችን ላይ ብር ያለው ሰው እንደፈለገ መንቀሳቀስ ይችላል። ዶክተሯም እኮ አለች ዛሬ ብወጣ ነገ ይወጣለሁ አለ። ዛሬ ብታሰር ነገ ይወጣለሁ። እድሜ ለመኮንን መኮንን ብዙ ብር እንዳለው አታቅሟል። እንኳን ለእኔ ተውና ማንኛው ሰው ቢገባ ነገ ነው የሚያስወጣል። እኔ በዚህ ዚህ አልፈራም፣ ይሄ ለእኔ አዲስ አይደለም ነው ያለችው። ስለዚህ የለመደች ናት ማለት ነው። እሷ ብር ታገኝበት፣ እሷ ደስተኛ ትሆንበት እንጂ የሰው ህይወት ቢጠፋ ባይጠፋ እንደ ዶክተር የሚያሳዝና ሰው አይደለችም። በቃ ለብሯ ነው የምትኖጠው። ሁለተኛ የአቤል አጎትን መኮንንን ተማምና ነው የምትሰራው። መኮንን ብር አለው፣ መኮንን ጉልበት አለው። ሰው ቢታሰርም ብር ከፍሎ ያወጣል። በጉልበቱ የፈለገ ነገር እንደሚያደርግ ስለምታውቅ ምንም መስሎ አይታያትም። እዚህ እነዛ ወጣቶችን ሙሉ በሙሉ አሳልፎ ለአቤል ነው የሰጡት። ስለዚህ መጨረሻዋ ያው
አሳልፎ ለእስር ነው የሰጣት። እሷን በቁጥጥር ስር ውላለች። ያው እሷ ከተያዘች በኋላ ራሄል እንዴት እንደሞተች ሙሉ መረጃ እንደምታወጣ እርግጠኛ ነኝ እላለሁ። ወዳችኋለሁ። ሰላማችሁን ይብዛልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።